ሆነ ለናትሽ ነግራቸው ነው። አደይና ዴቭ ማለት እንዴ? ቆይሽ ባርኮትስ? ባርኪ እኮ እዚህ የለም። ለምንድን ነው የባርኪን ስም የምታነሺው? አይ ዴቭ አይደርኩም እንዴ። ለምን ደነገጥሽ? አባትሽ እኮ በጣም ነው ደስ ያላቸው። ዴቭ ሩታ ያቺኝ ያለችው ነገር እውነት ነው? ምን አለችሽ? አንተና አደይ ልትጋቡ ነው? አዎ ብርሃን፣ ካላስቸገርኩሽ ለእናትሽ ልትነግሪያቸው ትችያለሽ? እኔ መናገር አቅሙን አጣሁ። ብርሃን፣ አባትሽ በጣም ደስተኛ ናቸው። በቅርቡ ደግሞ ሽማግሌ ለመላክ እያሰብኩ ነው ያለሁት። ብርሃን፣ በደንብ አስቢበት እና ደግሞ መናገር ባለብሽ መንገድ ለማዘር አሳውቂያቸው። አይ አይሆንም ዴቭ። እንዴ ለምንድን ነው የማይሆነው? አንተና እሷ ቆይ እንዴት? አዎ ትንሽ ቆየ ብርሃን። አደይ እዚህ መምጣቷን አልወደድኩትም እንጂ መታ ብታስረዳችሁ በጣም ደስ ይለኝ ነበር። አሁን ግን እኔ ልሂድ፣ እህትሽ በጣም ትናፍቀኛለች። ቻው ብርሃን። እና ብርሃንዬ ነቃ ደንገጥ ቆፍጠን በይ እሺ። እንመጣ። አይ እንደው ቤቱን ጭር አደረጉት እኮ አንዳንዴ እያሉ እንደው ጭር አለ ቤቱ። ያችም ልጁ እዛ ምን እንዳገኘች አላውቅም፣ ሄዳ ቀረች። አይትዬ አሁን ዴቭም ሊያገባ ስለሆነ ሞቅ ሞቅ ይላል። አዎ እሱስ አላማረርም። ተመስገን ተመስገን። እትዬ አሹ ሰላም ነው እትዬ? እንዴት ዋላችሁ? ኑ ግቡ፣ ኑ ቁጭ በሉ ግቡ። ና ዝልቅ ና ኪንጎይ ና አዲስ ሰዓት መጣ አሹ? አዎ እትዬ፣ እንደ እንቁላል ተንከባክቤ ትምህርት ቤት አዝልቅያት ነው የመጣሁት። አመሰግናለሁ፣ እግዚአብሔር ያክብር። እሺ እትዬ። እትዬ አሁን እኮ ኪንጎን መንገድ ስመጣ አግኝቼው ነው። እንደው አደራ አደራ ባለፈው ያሉኝን ነገር ቃል የገቡልኝን ነገር ብሎኝ ነው። እንግዲህ ውይ ልጄ ግን አብረኝ ስትሆን ምን ያህል ሰላም እንደሚሰማኝ ታውቃለህ? የምርሽ ነው? አዎ ኪንጎ፣ አሁን ላይ አባቴ አብሮኝ የለም። ልቤ በጣም ተሰብሯል። በጣም አስጠልቶኛል። ታውቃለህ፣ ቤት ውስጥ ስገባ እሱ ስለሌለ በጣም እረበሻለሁ። ምክሩ፣ ዱላው፣ ቁጣው፣ በቃ ሁሉ ነገሩ በጣም ናፍቆኛል። ለካ አባት በህይወት ሲኖር በጣም ደስ ይላል። ማለቴ አለኝ ማለት ራሱ በጣም ትልቅ ነገር ነው። አባት ለካ ሙሉ ያደርጋል። በቃ ለዛ ነው። ይገባኛል ከመጠል ይህ ስሜት እንዳይሰማኝ ስላላረኩኝና ደካማ ስለሆንኩብሽ በጣም ይቅርታ። አንተማ ምን ማድረግ ትችላለህ? አውቃለሁ እኮ መጠንከር አለብኝ። ግን ታውቃለህ፣ አንዳንዴ ባዶነት ይከበኛል። መመኪያም ጉልበቴም አባቴ ነበር። ምን አለ ግን ያኔ በህይወት እያለ እንደዚህ ፍቅሩ ቢገባኝ ነው። አይዞሽ ከመጠል፣ እኔም በምፈልግኝ ሰዓት ሁሌ አብሬሽ እሆናለሁ። አቶ አሻንተ የለም። ለምን እንደሆነ ባላውቅም ከጊዜ ወደ ጊዜ እየራካ ይመጣል። መቼ ከመጠል? አሁን ራሱ እኮ አብሬሽ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዙ ተረፍረፍ ይበልልን እያልን ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ቅምጥል አሁን ላይ አባቴ አለመኖሩ ውስጤን ሰብሮታል ትላለች። አባቴ ምነው የዛን ሰዓት ላይ ሁሉም ነገር በገባኝ፣ አሁን እንደዚህ ከሆነ በኋላ ነው ውስጤን ስብርብር ያደረገው እያለ በለቅሶ ታነባለች። አሁን ላይ እሷ ምንም እንደምትልና ምን እንደምታረግ እንኳን የምታውቀው ታሪክ የላትም። ሁሉም ነገር ካለፈ በኋላ አይደል ጸጸቱን የሚገኘው። አሁን ላይ እንግዲህ ቅምጥል ምን እንደምታረግ እንኳን በማታውቅበት ታይም ላይ አባቷንና ኪንጎን በፊት በኪንጎ ምክንያት ነበረ ሁሉንም ነገር እውን የሆነላት። ኪንጎ ካጠገቧ በነበረበት ሰዓት ላይ በጣም ደስተኛ ነበረ። አሹ እንግዲህ ጋርድ የፍቅር ጋርድ በመሆኑ በጣም እየተናደደና እየተበሳጨ ይገኛል። እንዴት እስከ መቼ ድረስ ነው በእሷ ጋርድነት የምኖረው? እስከ መቼ ድረስ ነው እሷና እንደዚህ እያልኩና እንዲህ እያልኩ እንትን የምለው ትላለች። ፍቅር ሰይጣኗ ደግሞ ጋርድ መሆኑን ልታስተዋውቅ፣ ቆይ አሹ እኔ ባልኩብህ እንጂ አንተ ባልክበት መንገድ አይደለም የምንሄደው ትለዋለች። ለምንድን ነው እንደዛ የምትይው ቢላትም፣ አይ እንደዛማ ካልሆነ እንዴት ነው እኔ ከፊት አንተ ከኋላ ነው መከተል ያለብህ፣ ጋርድ መሆንህን አትርሳ ትላለች። ከመቼ ወዲህ ነው ፍቅር ትምህርት እያጀመረችው? ሲጀመር ዴቭ ለማዙካዋ ካይነግራት እንግዲህ ወዲ ሀገሩ ሊመለስ ነው። ወዲ ሀገሩ ሊመለስበት ያለው ነገር አደይ ስለፈራች ቀጥ ብለህ ወደ ቤት ተመለስ ስላለችው ብቻ ነው። አሁን ላይ ዴቭ ወደ ቤት መመለስ ጥሩ አልነበረም። ነገር ግን
ምንም ማድረግ ስለማይቻል ሁሉንም ነገር እዛ ሆነ ታብራራዋለህ ትለዋለች። ሊሊና ባቡሬ ሊሊ አሁን ላይ በቅናት እየተንገበገበች ትገኛለች። ሊሊ ለምንድን ነው አሁን ላይ እየቀናች ያለችው? ባቡሬ የሚያፈቅራት ልጅ ማናት? ምንድናትስ? ማንነቷን አለማወቋ በጣም ውስጧን ያብሰለስላታል። አሁን ላይ እሷ ሁሉንም ነገር አለማወቋን እያናደዳት ባለችበት ሰዓት ላይ ቆይ እስከ መቼ ድረስ ነው እንደዚህ እየሆነ ያለው? ራሷን ስታ እስክትወድቅ ድረስ እያደረሳት ያለው የባቡሬ ፍቅር። አዴ ሁሉንም ነገር እውነታውን ተቀበይ ብትላትም እውነታውን ልትቀበል ፍቃደኛ አይደለችም። ለሁሉም ነገር አንዘሁ ዝም ብለሽ ለምን እውነታውን አትናገሪም ብትላት አዴ እንዴት ብላ ትናገር? እንዴትስ ብላ ትይ? በጣም ግራ ተጋብታለች። በዛን ሰዓት ላይ በንዴት ባቡሬን ትታው ትሄድና የሊሊ እንደው መሸሽ ተመሸ ድረስ ነው እያለ እንግዲህ በጣም እንትን ይላል። በዛን ሰዓት ላይ አሹ ይመጣና የፍቅር ወንድም የቤዛ ወንድም ከኋላ እየተከታተለው መሆኑን አላወቅም። አሹ ይሄው ፍቅርን ተከተል ተብዬ ከኋላ ትምህርት ስትሄድ ያደርሳታለሁ ስትመለስ አመጣታለሁ ሲለው ኦኬ አንተ ነህ ማለት ነው ጋርድ ሆንክ ማለት ነው፣ ቆይ ያሳይሃለሁ ብሎ ሰይጣኑ የፍቅር ወንድም ዝቶ ይሄድ ያላሹን እንዳያግተው እንጂ በኋላ ፍቅር እንግዲህ በደስታ ዋጥ ደስታ ስምጥ ብላለች። ሊሊና አዴ ስለ ዴብ በሚያወሩበት ሰዓት ላይ ዴብ ናፍቆሻል አይደለም ወይ ስትላት በጣም ነው የናፈቀኝ፣ እንዴት አይናፍቀኝም? ይመጣል ብዬ እየጠበቅኩት ነበረ፣ ነገር ግን እሱ ሊመጣ አልቻለም። አሁን ግን ሁሉንም ነገር ትተህና ቶሎ ይበቃሃል ብዬ ወደዚህ እየመጣ ነው ትላለች። አንዴ ለምንድን ነው እንደዚህ የምታረጊው? ለምን እንዲመጣ ፈቀርሽለት ስትላት አይ በቃ እንዲመጣ ስለፈለግኩኝ ነው። ምን ይሰራል እዛ ሄዶ ምንም የለወጠው ነገር እስከሌለው ድረስ እዚሁ መጥቶ እኔ እንትን እንዲያልኩ አስተካክላለሁ በምትልበት ሰዓት ሊሊ ግን ተረጋጊ፣ ሁሉንም ነገር ቀስ ብለሽ ታደርጊዋለሽ እያለቻት ትገኛለች። እዛ በቆየ ሰዓት ላይ የብርሃንን እንትን እየወሰደ ይገኛል። ብርሃን የእውነት የወደዳት እየመሰላት ራሷን እስከ መጣል ድረስ ደርሳለች። ብርሃንን ለማፍቀር ምንም ሞራን የለውም። ብርሃን ግን ከእሱ ላይ አልወርድ ብላለች። ብርሃን የእውነት ወዳው ነው ወይስ በዛን ታይም ላይ እሷ በመጣችበት ሰዓት ላይ እንክብካቤ ሲያደርግላት የእውነት የወደዳት ነበር የመሰላት። ነገር ግን እሱ ወዷት ሳይሆን አደይን ለመቅረብ አደይን ለመግዝ ባደረገው ነገር እሷን ግን ፍቅር ላይ ጥሏታል። ቤዛ ወንድሟን ቆይ ምንድን ነው እያረክ ያለኸው? ምንድን ነው እዚህ የምትጠብቀው? እያለች ታናግረዋለች። እሱ ግን ፍቅር መያዙን የምታውቀው ታሪክ የላትም። እስከ መቼ ድረስ ነው ወንድሜ አረጣ አበዳሪው ለእጅ ላይ እናታችን ወርቃ፣ አንተስ መቼ ነው ታረጣ አበዳሪዎቹ ለቀህ ሀገሩን የምትወጣው ብትለውም እሱ ግን አሁን ሀሳቤን ሳልቀይር ቀረሁ ብለሽ ነው፣ አሁን የማልሄድበት ሀጃ ሳይገጥመኝ አይቀርም ይላታል። እሷም በንዴት ቆይ ምንድን ነው ሀጃው? ማንን ነው ከዛ የሚያስቀርህ? እያለች እንግዲህ ገጭ ጓ ትላለች። አደይ ለዴቭ ደውላ ሁሉንም ነገር ትተህ ወደ ቤት ተመለስ፣ ምንም የምትሰራው ነገር የለህም። አደይ አባቷ ሺ ማለቱን አላወቀችም። እንዴት ምን ያህል ደስታ ይኖራታል ቤት መጥቶ ሰርፕራይዝ ሲያደርጋት።
በል ዳይመንድ እንግዲህ ወደ ቤት እንሂድ፣ ወደ ሀገራችን እንመለስ፣ አደይ እንዲመለስ ትፈልጋለች ይላል። ውድና የተከበራችሁ ቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።